ናችሁልኝ ውድ የአባይቱ ቤተሰቦች? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ይብዛልኝ። ዛሬ ደግሞ ይዤላችሁ የመጣሁት የእንግሊዘኛ ትምህርት ነው ማለት ነው። የእንግሊዘኛ ሌተሮችን ወይንም በአማርኛ ፊደሎችን ማለት ነው 26ቱን ይዤላችሁ መጥቻለሁ። እንግዲህ 26ቱ በካፒታልም በስሞልም ማለት ነው። በካፒታል 26 በስሞልም 26 ናቸው። በቃ በአጠቃላይ በእንግሊዘኛ ፊደል 26 ናቸው አይደለ እንደምታውቁት። ስለዚህ እነሱን ሌተሮች ይዤላችሁ መጥቻለሁ ማለት ነው። እነሱን አብረን እንቆጥራለን፣ አብረን እናነባለን። እንግዲህ ለእንግሊዘኛ ትምህርት መጀመሪያ ዋና መንደርደሪያ ዋና ማወቅ ያለባችሁ ምኖችን ነው? ሌተሮችን ነው። አማርኛ ላይ ፊደሎችን ማወቅ እንዳለባችሁ ሁሉ አማርኛ ላይ አሁን ሀ ለ ሐመር ኋ መሰረሰሸ እያለ ይቀጥላል። እስከ ፈ ግዴታ ማወቅ ይጠበቅባችኋል ማለት ነው። ምን ለምን ለማንበብም ለመጻፍም። በተመሳሳይ እንግሊዘኛ ትምህርት ላይ ደግሞ እነዚህ አስፈላጊ ናቸው፣ መሰረታዊ ናቸው። እነዚህን ካላወቃችሁ እንግሊዘኛ መጻፍ ማንበብ የሚባለው ነገር በጭራሽ አይታሰብም። ስለዚህ እነዚህን በደንብ ማወቅ ስላለባችሁ ነው ይዤላችሁ የመጣሁት። እንግዲህ ሌሎችንም የእንግሊዘኛ ትምህርቶች ለመማማር ለማወቅ መጀመሪያ እነዚህን ማየት ይጠበቅብናል ማለት ነው። ማየት ወይንም ማወቅ ይጠበቅብናል ማለት ነው። ስለዚህ እነዚህን አብረን እንቆጥራለን። እንግዲህ ከላይ እነዚህ የምታዩቸው እነዚህ በካፒታል ናቸው ማለት በሰማያዊ ከለር ያሉ ካፒታል ናቸው። ከዛ ፊት ለፊታቸው ደግሞ እነዚህ በጥቁር ያሉት ደግሞ በስሞል ሌተር ናቸው። ስለዚህ ካፒታልም ስሞልም ነው ይዤላችሁ የመጣሁት። ያው በጋራ ስታዩት ቀለል ይላል ብዬ ስላሰብኩ ነው። ስለዚህ እነዚህን አብረን እናነባለን። አብራችሁን ቆዩ። ከኤ እንጀምራለን ማለት ነው። እንግዲህ የመጀመሪያ ፊደል ማነች? ኤ እንላታለን። ኤ ካፒታል ኤ እንላታለን። ከታች ደግሞ እቺ ስሞል ኤ አለች። ያው እንትኗን እቺን እያያችኋት ነው አይደለም? ምልክቷን የምትሄደዋ። ስለዚህ እቺ ካፒታል ኤ፣ እቺ ደግሞ ስሞል ኤ ናት የምታዩት ማለት ነው በጥቁር በስትሬት። ስለዚህ የመጀመሪያዋ ኤ ትባላለች ማለት ነው የእንግሊዘኛ ፊደል። ቀጥሎ የምናየው ማንን ነው? ካፒታል ቢ። እቺ ካፒታል ቢ ትባላለች ማለት ነው። ካፒታል ቢ እንላታለን። እቺ ካፒታል ቢ ነች። ከዛ ከዚች ፊት ለፊቷ ጋር ደግሞ ስሞል ቢ ያለች ማለት ነው። ስሞል ቢ የትኛዋ ናት? ይኸው እቺ ስሞል ቢ እንላታለን ማለት ነው። ካፒታል ቢ ስሞል ቢ። ይኸው ሁለቱንም አየን ማለት ነው። ቀጥሎ ሶስተኛ ፊደላችን ማና? ካፒታል ሲ። ከዛ ስሞል ሲ ደግሞ ከታች አለች ማለት ነው። ስሞል ሲ። ይሄው እቺ ስሞል ሲ እንላታለን ማለት ነው። ስሞል ሲ። እሺ ቀጥሎ የምናየው ማን ነው? ካፒታል ዲ። ከዛ ስሞል ዲ ደግሞ አሁንም በጥቁር የተጻፈ እቺ ስሞል ዲ እንላታለን። ቀጥሎ ማን ነው የምንል? ካፒታል ኢ። ዲ ብለን ኢ ነው የምንለው። ካፒታል ኢ። ከዛ ስሞል ኢ ደግሞ አሁንም ከታች አለች እንደምታዩት ስሞል ኢ እንላታለን። እችኛዋን ማለት ነው እንደምታዩት። ያው እቺ በቀስቷ መሰረት ቀስቷ ላይ የማደርጋትን ፊደል ተከታተሉ። እቺ ኢ እንላታለን ማለት ነው። ከዛ ቀጥሎ ካፒታል ኤፍ እናያለን። ይሄኛው ደግሞ እንለዋለን ካፒታል ኤፍ እንለዋለን። ይሄንን እንደምታዩት ካፒታል ኤፍ ነው የምንለው። ስለዚህ ይሄንን ካፒታል ኤፍ ላችሁ ያዙት። እሺ ቀጥሎ የምናየው ማን ነው? ስሞል ኤፍ። እቺ ደግሞ ስሞል ኤፍ ነች። ስሞል ማናች? ስሞል ኤፍ። በጣም ጥሩ። ቀጥሎ ጂ፣ ካፒታል ጂ። ከዛ ስሞል ጂ። በጣም አሪፍ። ጂ ብለን ከዛ ማን ነው የምንል? ወደ ካፒታል። ከጂ ቀጥሎ ካፒታል ኤች ይቀጥላል። ካፒታል ኤች። ከዛ ስሞል ኤች አሁንም በጥቁር እዚህ ጋር አለ አይደለ? ስሞል ኤች። በጣም ጥሩ። ከዛ ኤች ብለን አይ ነው የምንለው። ካፒታል አይ እቺ ናት። ስሞል አይ እቺኛዋ ናት። እሺ ከዛ ካፒታል ጄ፣ ስሞል ጄ እቺኛዋ ስሞል ጄ እንላታለን። እንግዲህ ያጻጻፋቸው ብዙ ልዩነት የላቸውም። ያው በኋላ ስለምንከለስ ችግር የለውም። እቺኛዋ ከላይ ነጥብ መኖሯ ነው ስሞል ጄ ልዩነቷ ከዚህኛዋ። ለዚህ ልዩነታቸውንም በደንብ እያያችሁ። ከዛ ካፒታል ኬ ከዛ ስሞል ኬ። አሁን ስሞል ኬ እና ካፒታል ኬ ምንም ልዩነት የላቸውም። ልዩነቱ ምንድነው? ካፒታል ማለት በትልቁ ማለት በአማርኛ እሺ፣ በትልቁ። ስሞል ማለት ሲጀመር በአማርኛ ምንድነው? በትንሹ ማለት ነው። ስለዚህ ኬ አሁን ሁለቱም አጻጻፋቸው ተመሳሳይ ነው አይደል? ይሄኛው በሰማያዊ የተጻፈው እንዳልኳቸው ካፒታል ነው፣ በጥቁር የተጻፈው ደግሞ ስሞል ነው ማለት ነው። ነገር ግን አሁን ምንድነው ካፒታል ከፍ ያለ ተለቅ ያለ ነው አጻጻፉ። እዚህ ጋር ስሞል ላይ ስንመጣ ደግሞ አነስ ማለት ነው ልዩነቱ የኬ ማለት ነው። ከዛ
ካፒታል ኤል ላይ ደረስነ። ካፒታል ኤል ከዛ ስሞል ኤል ደግሞ ችኛዋ ነች ስሞል ኤል። እንግዲህ እንደምታዩት ስሞል ኤል የምንላት ምንድናት? ትንሽ ነው አሁንም ልዩነቱ። ከዚህ ጋር እግሯ ትንሽ የተቀጠለች መኖራ፣ ችኛዋ ደግሞ ቀጥ ያለች ነች ስሞል ኤል ማለት ነው። በጣም ጥሩ። ቀጥለን ካፒታል ኤም ላይ ደርሰናል። እቺ ካፒታል ኤም እንላታለን። እንግዲህ እንደምታዩት እቺ ካፒታል ኤም ነች። ስሞል ኤም ደግሞ ችኛዋ ናት። አሁንም አጻጻፋቸው ትንሽ ነው ልዩነቱ። እንግዲህ አይታችሁ መረዳት ትችላላችሁ ማለት ነው። እንግዲህ በጽሁፍ ደግሞ ያው ሌላ ጊዜ የማሳያችሁ ይሆናል። አጻጻፋችሁ ምናልባት የሚከብዳችሁ ልጆች ካላችሁ ዛሬ ግን ምንድነው በድምጽ እንድታውቋቸው ነው፣ እንድለዩዋቸው ነው። በዛውም ደግሞ ያው ጀነራሊ አንዳንድ ነገሮች እንድታውቁ ነው። ስለዚህ ካፒታል ኤም ስሞል ኤም። ከኤም ቀጥሎ ማን ነው? ኤን ነው የምንለው። ኤን በጣም ካፒታል ኤን ከላይ ያለችዋ። ስሞል ኤን ደግሞ ይኸው እዚህ ጋር አለች ስሞል ኤን። እሺ በጣም ጥሩ። ኤን ብለን ማን ነው የምንለው? ኤን ኦ። ስለዚህ ካፒታል ኦ ናት እቺ እንደምታዩት ካፒታል ኦ። ስሞል ኦ ደግሞ እዚህ ጋር በጥቁር አለችላችሁ። ኦም ካፒታልም ሆነ ስሞል ተመሳሳይ ናቸው በአጻጻፍ ማለት ነው። ልዩነቱ ግን ትልቅ የመሆንና ትንሽ የመሆን ልክ እንደ ኬ ማለት እቺ ነች ቅድም እንዳየናል። እዚህ ጋር ኦ አጻጻፋቸው እንደምታያቸው ምንድናቸው? ተመሳሳይ ናቸው። ምንም ልዩነት የላቸውም። ልዩነታቸው ግን በምንድነው? ካፒታል ኦ ከፍ ያለ ነው። ስሞል ኦ ደግሞ ስሞል ማለት ትንሽ ነው ብያቸዋለሁ በአማርኛ። እንደ ስሙ አነስ ትላለች ማለት ነው። በጣም ጥሩ። ከዛ ቀጥሎ ፒ ኦ ብለን ማን ነው? ኦ ፒ እንላለን። ከፒ ስትሬት ማን አለ? ስሞል ፒ። አሁንም በአጻጻፍ እነዚህ ችኛዋ አነስ ችኛዋ ከፍ ነው እንጂ ፒም ልዩነት የላቸውም። ከዛ ፒ ብለን ማን ነው የምንል? ኪው እንላለን። ኪው ካፒታል ኪው ናት ከላይ ያለችው። ስሞል ኪው ደግሞ ያውችት። እነዚህ አጻጻፋቸው ይለያያል። በደንብ ማየት መለማመድ ይጠይቃል ማለት ነው። አይመሳሰሉም። ያው አንዳንዶቹ ካፒታልና ስሞል ይመሳሰል፣ አንዳንዶቹ ደግሞ ላይመሳሰሉ ይችላሉ። ኪው። ከዛ ቀጥሎ የምናየው ማን ነው? ኪው ብለን አር። ከዛ ስሞል አር ደግሞ ችኛዋ ነች። ያው ስሞል አር። እነዚህም አይመሳሰሉም በምንም ማለት ነው። እነዚህንም መለየት ያስፈልጋል። ያው አንዳንዶቹ እንዳልኳችሁ ነው ይመሳሰላሉ፣ በሳይዝ ወይንም በመጠን ብቻ ነው የሚለያዩት አንዳንዶቹ ደግሞ ምንም አይመሳሰሉም። ስለዚህ ማወቅ ይገባል ማለት ነው። ቀጥሎ አር ብለን ማን ነው የምንል? ኤስ ካፒታል ኤስ። ከዛ ስሞል ኤስ እችት ስሞል ኤስ ደግሞ ስሞል ኤስ እች ነች። አሁንም እነዚህ ተመሳሳይ ናቸው አይደል? እንደምታያቸው ኤስ። ልዩነቱ ግን ካፒታል ወይም ትልቁ በትልቅ ነው የሚጻፍ፣ ስሞል ስትሆን ደግሞ በምታዩት መልኩ በትንሽ ትጻፋለች ማለት ነው። ቀጥሎ ከኤስ ቀጥሎ ማን ነው የምናይ? ቲ ካፒታል ቲ። ከዛ ስሞል ቲ እናያለን። ስሞል ቲ ደግሞ እችኛዋ ነች። እቺ ስሞል ቲ ናት። ስለዚህ ቲ ካልነ በኋላስ ማን እንላለን? ዩ እንላለን። ስለዚህ ዩ ደግሞ ይኸው እዚህ ጋር አለች። አሁንም ዩ ምንድነው? ተመሳሳይ ነው። እሺ ልዩነታቸው አሁንም በካፒታል ሲሆን ትልቅ ተደርጎ ይጻፋል፣ በስሞል ሲሆን ትንሽ ሆኖ ይጻፋል ማለት ነው። በጣም ጥሩ። ዩ ላይ ደርሰናል። ዩ ብለን ማን ነው የምንል? ቪ እንላታለን። እንግዲህ ካፒታል ቪ፣ ስሞል ቪ ደግሞ እች የምታዩት ነች። በመጠን ይለያያሉ። ካፒታል ቪ እንደዚህ ከፍ ብሎ ይጻፋል፣ ስሞል ቪ አነስ ብላ ትጻፋለች ማለት ነው። በጣም ጥሩ። ቀጥሎ ካፒታል ደብሊው፣ ከዛ ስሞል ደብሊው። ቀጥሎ የምናየው ደግሞ ስሞል ደብሊው። ስለዚህ ካፒታል ደብሊው አሁንም እና ስሞል ደብሊው ምንድናቸው? በጽሁፍ እንደምታያቸው ተመሳሳይ ናቸው። ልዩነታቸው በምንድነው? በአጻጻፍ ነው ማለት ነው። እዚህ ጋር እንደምታዩት የካፒታል ወይም ካፒታል ማለት ትልቁ ነው ብያቸዋለሁ። ትልቁ በጽፈት ትልቅ ነው ተለቅሎ የሚጻፍ፣ ስሞሏ ግን በትንሹ ትጻፋለች ማለት ነው። እሺ ስለዚህ ደብሊው ብለን ማን እንላለን? ኤክስ እንላለን። ኤክስ ካፒታል ኤክስ ትባላለች። እኛዋ ደግሞ ስሞል ኤክስ። አሁንም እነዚህ በአጻጻፍ ተመሳሳይ ናቸው። ልዩነታቸው ካፒታል በትልቁ ይጻፋል፣ ስሞል በትንሹ ይጻፋል። በጣም ጥሩ። ቀጥለን ዋይን እናያለን። ዋይ ደግሞ አሁንም ዋይ ካፒታል ከፍ ይላል፣ ስሞል አነስ ይላል። ያው በምታዩት መልኩ። ከዛ የመጨረሻው ማን ነው? ዜድ ደግሞ ያው አሁንም ተመሳሳይ ካፒታል ዜድ፣ እችኛዋ ስሞል ዜድ። አሁንም የዜድ ምንድናቸው? ምንም ልዩነት የላቸውም። እሺ ልዩነቱ ከላይ ያለውን በካፒታል ጻፉ ካልኳችሁ ከፍ አድርጋችሁ ሳይዙን ጨምር ማድረግ፣ በስሞል ከሆነ ደግሞ አነስ ማድረግ ነው ልዩነቱ ማለት ነው። ተጽፎ ካያችሁ ወይንም ጻፉ ብላችሁ ማለት ነው። ስለዚህ አናባባቸው ይሄን ይመስላል ማለት ነው። እሺ አሁን እንግዲህ እየተነተንኩ ነው የነገርኳችሁ። አሁን ደግሞ አንዴ እስኪ የካፒታል
ካፒታሎቹን ብቻ እንቁጠር ከዚህ ጀምረን ማለት ነው። እስኪ በደንብ እየቆጠርን እንሂድ። ካፒታሎቹ ማለት እነዚህ ይሄው በሰማያዊ ያሉት ማለት ነው። እየቆጠርን እንሂድ ወይም ደግሞ ችግር የለውም ካፒታል ኤ ካፒታል ቢ እያልኩ ቀጥላለሁ። አብረን እንቆጥር። ካፒታል ኤ ካፒታል ቢ ካፒታል ሲ ካፒታል ዲ ካፒታል ኢ ካፒታል ኤፍ ካፒታል ጂ እሺ። ከዛ ካፒታል ኤች ካፒታል አይ ካፒታል ጄ ካፒታል ኬ ካፒታል ኤል ካፒታል ኤም ካፒታል ኤን ካፒታል ኦ ካፒታል ፒ ካፒታል ኪው ከዛ አር ኤስ ቲ ዩ ቪ ደብሊው ኤክስ ዋይ ዜድ ይሆናል ማለት ነው። እነዚህ በሙሉ ካፒታል ናቸው እንዳልኳችሁ በሰማያዊ ያረኳቸው። ከዛ ወደ ስሞሎቹ እንሄዳለን። እነዚህ ደግሞ ስሞል ናቸው። ሁሉም እንድታውቋቸው ነው ካፒታል ስሞል እያልኩ መጣራሽ። እቺ ደግሞ እነዚህ ስሞሎች ናቸው። ስሞል ኤ ስሞል ቢ ስሞል ሲ ስሞል ዲ ስሞል ኢ ስሞል ኤፍ ከዛ ጂ ሁሉም ስሞል ስለሆኑ እንግዲህ እየጠራው ስሞል ናቸው መጣራቸው። ስሞል በሚለው ያዙት ነው። ፊደሎቹን ብቻ ልጥራላችሁ ስሞል የሚለውን ትቼ ማለት ነው። ጂ ከዛ ኤች አይ ጄ ኬ ኤል ኤም ኤን ኦ ፒ ኪው አር ኤስ ቲ ዩ ቪ ደብሊው ኤክስ ዋይ ዜድ። ስለዚህ እነዚህ ምንድናቸው? አሁን የጠራሁላችሁ በሙሉ ስሞል ናቸው ማለት ነው። ስለዚህ እነዚህ አጠቃላይ አሁን ካፒታሎቹ ብቻ 26 ናቸው፣ ስሞሎቹ ብቻ 26። ስለዚህ በእንግሊዘኛ ሌተር 26 ሌተሮች ወይንም በአማርኛ ሌተር ማለት ፊደሎች አሉ ማለት ነው። ስለዚህ እነዚህን በደንብ ማወቅ ማንበብ ይገባል ማለት ነው። ስለዚህ እነዚህን በደንብ መለየት ያስፈልጋል። ምክንያቱም እነዚህን ካለያችሁ አሁን ወርድ ላይ አሁን ወርድ ማለት በአማርኛ ቃል ማለት ነው። ባለፈው ቃላት ምስረታ እንዳየነው ማለት ነው ቃል። ስለዚህ ቃላትን ለመጻፍ ለምሳሌ አበበ ከበደ ምናምን ለማለት አሁን እንደዚህ አይነት እንትኖች ሲሆኑ አሁን አበበ ስትሉ መጀመሪያ ካፒታል የመጀመሪያ ካፒታል ኤን ነው የምትጠቀሙ። ያው በሌላ ትምህርት እሱ የምናየው ሆኖ ግን መለየት አለባችሁ ለማለት ነው። ካፒታል እና ስሞልን በደንብ መለየት ወይንም ማወቅ ይገባል ማለት ነው። ስለዚህ ከዚህ ውስጥ እንግዲህ ምንና ምን አሉ? አሁን ከኤ እስከ ዜድ አይተናል አይደለ? ቫውል እና ኮንሶናንት ተብለው ይከፈላሉ። እነዚህ ደግሞ ማለት ነው እነዚህ ሌተሮቹ ቫውል ኤንድ ኮንሶናንት። ኮንሶናንት ማለት ተነባቢ ማለት ነው። ተነባቢ ናቸው። ከዛ ቫውል ማለት ደግሞ አናባቢ እንላቸዋለን ማለት ነው። ስለዚህ እነሱን ደግሞ በቀጣይ ትምህርት ብናያቸው የተሻለ ይመስለኛል። ያው እንደ መግቢያ እንዲሆናችሁ ብዬ ነው። ከዚህ ውስጥ ለይተን አናባቢና ተነባቢ ብለን ከፍለን እንግዲህ በነገ ትምህርታችን ደግሞ እነሱን ብናይ የተሻለ ነው ማለት ነው። እንደ ጠቅላላ ግን እነዚህን በደንብ አጥኑ፣ ሸምድዷቸው ማለት ነው። እሺ እስኪ አንድ ለመጨረሻ ጊዜ አብረን እንቁጠር። እሺ ኤቢሲዲ አሁን ስሞል ካፒታል ሳንል ዝም ብለን ለምን ተመሳሳይ ናቸው? በድምጽ እኮ ሁሉም ተመሳሳይ ስለሆኑ አብረን እንቁጠር። እሺ ኤ ቢ ሲ ዲ ኢ ኤፍ ጂ ኤች አይ ጄ ኬ ኤል ኤም ኤን ኦ ፒ ኪው አር ኤስ ቲ ዩ ቪ ደብሊው ኤክስ ዋይ ዜድ። እነዚህም በድምጽ እነዚህ አሁን የጠራሁላችሁ ምንድናቸው? በሙሉ ካፒታል ሌተሮች ናቸው ማለት ነው። ካፒታሎቹን ነው የጠራሁላችሁ። ከዛ ስሞሎቹን በተመሳሳይ እነዚህ ማለት ነው። እነዚህን ደግሞ እስኪ ስሞሎቹንም እንቁጠር በጥቁር ያሉትን ማለት ነው። ኤ ቢ ሲ ዲ ኢ ኤፍ ጂ ኤች አይ ጄ ኬ ኤል ኤም ኤን ኦ ፒ ኪው አር ኤስ ቲ ዩ ቪ ደብሊው ኤክስ ዋይ ዜድ። በጣም ጥሩ። እነዚህ ደግሞ አሁን የቆጠርኩላችሁ ምንድናቸው? ስሞል ሌተርስ ናቸው ማለት ነው። ስለዚህ እነዚህን
በደንብ አጥኑ። በእርግጠኝነት ግልጽ እንደሚሆን ተስፋ አደርጋለሁ። እነዚህን በደንብ አንብቧቸው። ነገ ደግሞ እነዚህን ከፋፍለን ተነባቢና አናባቢያቸውን ጽፌ እነሱን እናያለን። እነሱን በደንብ አስተምራችኋለሁ። ለዛሬ ግን እነዚህን ጽፋችሁ በደንብ ሸምድዶ በደንብ አጥኗቸው። እሺ፣ ስሞልና ካፒታል ብላችሁ ማለት ነው። ስለተከታተላችሁ በጣም አመሰግናለሁኝ። በውስጥ መስመር መማማር የምትፈልጉ ካላችሁም ደውሉ። ሰላም ሁኑልኝ።